አዳኞች ፍቅር አስይዘውኛል ልምላችሁ በምክንያት ነው። እየገባችሁ ግምጃ 100,000 አስገቧት ጋይስ፣ 100,000 አስገቧት። አሽቃበጥሽ ለምትሉኝ አሽቃብጣለሁ። ለማዳም ቅመም እንደሆነች ተናግሬያለሁ እና በቅርቡ ደግሞ የልጅ አባት ከኔ ጋር እንደሚሆንም አውቃለሁ። ምክንያቱም ምንም ቢሆን ኖት የኖሩ በረሃብ አለቁ አለ ብሩክ አለማየሁ በየነ ማለት ነው። አንቺ ሴትዮ እንደው ማለት ነው ቤተሰቦች እንደው አሁን ግምጃዬን አሁን ማለት ነው ጥምት ደርጋችሁ ይዛችኋታል። አሁን እዩ ማለት ነው እዩ የምትሰራው ስራ ምንድነው? ምን አይነት ስራ ነው? አሁን እነሱ ከተው በኋላ ራሱ እነሱን ለመበጥበጥ የምታደርገው ጥረት የምትሄድበት በግድ ነው። እንዲ በግድ አስረሽ ልታኖረው ነው እንዲ ብሩክ አለማየሁ ምን ካልጋ ገለንች ጋር አስረሽ ልታኖሪ ወይስ ምንድነው? አልገባኝም። እኔ እኮ በግድ ሰው የኔ ይሆናል የሚባል ነገር አለ እንዴ? ጉዴ ፈላ። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ሰሞኑን ማለት ነው ሙቀት ልንሞት ነው። በስመ አብ ወልድ መንፈስ ቅዱስ። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አዳኞች ቤት ደግሞ በምሰራው ቪዲዮ ከነብሩክ ጋማ ፍቅር ቀነሽ ምናምን ለምትሉ አንድ ቤተሰብ አንድ ናቸው እነሱ በሚለው ተቀላቅለናቸው ነው። ፍቅርን እስካሳዩን ድረስ ፍቅር እናሳያቸዋለን። ጥላቻን ሲያመጡ ደግሞ አለን። በብሩክና በሃይሚ ድርድር የለም። ነገር ግን እነሱ ሁሌም የበላይ ከፍታ ላይ ናቸው። ከስር ደግሞ ሌላ ሰው ያለመውደድ ያለማበረታታት አልችልም። እሷም ግምጃዬ የመዳም ቅመም ዘሬ እኮ ናት። እናንተ ምን ሆናችሁ ነው እንዲህ? እኔ የታመንኩትን ህመም ታማ አሁን አገሯ ገብታ ለብዙ ሰው የምታስተምር ሴት ስለሆነች ስለተማመንኩባት ነው የወደድኳት። ማሽቃብጥላት ሰምታችኋል። እና ቅር የሚላችሁ ሰዎች ማለት ነው በጣም ይቅርታ። የልቤን መውደድ ምንም ማድረግ አልችልም። በጣም ነው የምወዳት ግምጃዬ ማለት ነው። ምንም ማድረግ አልችልም። ያዘዘኝ ነው ልቤ በቃ ማለት አይዶን ነው። ምንም ማድረግ አልችልም። ይህን ስላችሁ ደግሞ በወንድሜ በብሩክ አለማየሁ ከመጣችሁ አንላቀቅም። የወንድሜ ሚስትና ወንድሜን መሀል ገብታችሁ የምትበጠብጡ ሰዎች አደብ ይኖራችሁ። ለምሳሌ ማለት ነው ዛሬ መጣሁት እንደው ለፋን ከእዩ በላይ አሁን እኛን ምስቅልቅላችንን ያወጣለን። አሁን በግምጃ እይታ ስታዩ እዩ ያደረገችው ድርጊት ጥሩ ሆኖ ነው 20,000 30,000 ሰብስክራይብ ያስገባችኋት። ስለዚህ ታዲያ ለግምጃ 100,000 ያንስባታል። ሴት ከሴት እያወዳደርኩ አይደለም። እዩ የመጣችበት ርዕስ ማለት ነው እስከ ዛሬ ድረስ እንኳን ለኛ ለተመልካቹ አስባ እንኳን እነ ብሩኬ እንኳን ዝም ብለው እሷ ዝም ማለት አልቻለችም። ዛሬም እየዋሸች ነው፣ ነገም እየዋሸች ነው። ምን አይነት ትምህርት ነው ለትውልዱ የምታስተምረው? እነሱ እኮ መልስ ግብ ቢመላለሱ እኮ እሷ እየመጣች ቤታቸውም ልትሰራ ልትሄድ እንደዛ አይነት ነገር ነው። ባለፈው ቡታጅራ ሲመጡ ዝም አላለችም። ሲቀጥል ደግሞ ብሩክ አለማየሁን ስምህን አጥራ፣ ስምህን አሳውቅ፣ ሃይሚን ይደብራታል፣ ልጅም ከሆነ ተቆራጭ ታደርጋለህ፣ እንደዚህ ነው። ይሄንን እነሱ ሁለቱ ያውቃሉ፣ ሃይሚና ብሩኬ ማለት ነው። አይመለከታችሁም። ሲጀመር ልጅ የሚባል ነገር ብሩክ አለማየሁ የለውም። አሰሙም እንዴ እናንተ? እንዴት ነው ሃይሚን ቢሆን ደስ አይላትም? ኮንፈርት አይኖራትም? ኮንፈርት የለኝም የዩ ልጅ ከዩ ልጅ የወለደው ኮንፈርት አልሰጠኝም ብሩክ አለማየሁ ብላ ስትናገር ሃይሚ የዛን ጊዜ ከጎኗ አለን። አሁን ግን አይመለከታችሁም። አታሽቃብጡ። ሃይሚ ምንም አልሆነችም። ከዚህ በላይ ደስታ አለ እንዲህ? በቃ አሁን ያለው ሰላም ነው፣ ጨዋታ ላይ ናቸው፣ ፍቅር ላይ ናቸው። በግድ ተጣሉ እያላችሁ አትጎትኩቷቸው። ገብቷችኋል አይደለ? ሄደት እያላችሁ ማለት ነው ዞር እያላችሁ ሌላ ዩቲዩብ ቻናል እዩ። ጭቅጭቅ ከፈለጋችሁ ጭቅጭቅ ያለበት ቦታ እየሄዳችሁ። አሁን ላይ ብሩክና ሃይሚ ሰላም ናቸው። ሰላም ሲሆኑ ሰላም መሆን አለብን። ሰላማቸውን የሚያደፈርስ ሰው ሲመጣ መከራከር አለብን። እኔ እዩን ትናንት ዝም ያልኳት እነሱ ዝም ስላሏት ነው። ምክንያቱም እሷ እዚህ ጋር ምንም ርዕስ የሌለው ነገር ይኸው 4 ወር 5 ወር ሆናት ከነ ብሩኬ ከተዋወቀች ጀምሮ በፊት 3 ወር አሁን 6 ወር ሊሆናት ነው ኦልሬዲ አይደል እንዴ? ከወለደች በኋላ ራሱ 3 ወር አልሆናትም? ይሆናታል። ሴት ናት። ክርስትናዋ ራሱ ያልፋል። ክርስትና አላሳየች ምን አላለች። አሁን የት የወለደችው ልጅ ነው ክርስትና የምታሳየው? ሲጀመር ክርስትና ቀልድ ነው እንዴ? ስለዚህ እዩ የምትባይ ሴት ከራስሽ ጋር ሁኚ። ወንድ በግድ አይታሰርም። በግድ ታስሮ የኖረ ወንድ ላንቺ ምንም
ይሄ ብሩክ ማለት ላንቺ እቃ አይደለም። እንደፈለግሽ ሄደሽ የምታመጪው የምታስቀምጪው ወንድ አይደለም። እንደምታየው ነው። ክብር ያለው ወንድ ነው። ገብቶሻል አይደል? ክብር ያለው ወንድ ክብር ያላት ሴት ናት የምትይዘው። አንቺ ክብርሽን ጠብቆ የያዘልሽን ወንድ ቢኒያም እንደዛ ሲለማመጥሽ እንደዛ ሲለምንሽ ለአንቺ አንሶሽ ነው እሱ። አንቺ ተንጠራርተሽ ብሩክ አለማየሁ ነው የልጅ አባት እያልሽ የምትለፋድጁ። ስለዚህ ክብር ይኖርሽ በቃ። ስንት ወር ሙሉ እኮ አሸሽን ጨቀጨቅሽን። ስለዚህ እንከባበር። ምንድነው በዚህ ልክ በግድ የኔ ልጅ ነው የልጅ አባት ነው አለ አልቀረብሽም። በጣም እንተሳሰብ። የምሬ ነው። ተመልካችም ቢሆን እዩ ላይ ነው እንጂ ፎከስ ማድረግ ያለባችሁ ይሄን ነገር እንድታስተካክል ይሄን ነገር ነፃ እንድታደርግ ብሩክ አለማየሁ አይደለም። ብሩክ አለማየሁ ምን ያድርግ? ዝም ብሏል እኮ እሱ ምንም ስሟን እያነሳ አይደለም። በቃ የኔ አይደለም ብሏል። አለቀ። እሷ ናት እየቸከሰች ያለችው። ስለዚህ የዲኤንኤ ምርመራ ስትጠየቅ ጠፋች። ባለፈው ሄደው አልፈልግም አለች። ስለዚህ ምን ያርግ ብሩክ አለማየሁ? ስለዚህ አቆስቁሱ። ሃይሚና ብሩክ ውስጥ ገብታችሁ አቆስቁሱ። ሃይሚ ኮንፈርት የላትም ምናምን። ከዚህ በላይ ኮንፈርት አለ እንዴ? ያማችኋል። ስለዚህ በደንብ ማየት ፎከስ ማድረግ አለባችሁ። የሚጎዳችሁና የሚበድላችሁን ሰው ለይታችሁ ማወቅ አለባችሁ፣ ቤተሰቦች ማለት ነው። እና ሌላው ደግሞ ግምጃ ጋ ነው ዛሬ ያላት ማለት ነው። ግምጃ ትናንትና እውነት ሴትነት የሚለውን ነገር እያሳየች ነበር። እንደውም ቦታው ቲክቶክ ላይ ነው ምናምን ቢጃማ ለብሳ ምናምን ማለት ነው። ማንነቴን ራሴን አሳልፌ ምን ካላልከኝ ነው ብቻ ደስ የሚል በህብረተሰቡ ላይ ያለውን ነገር እያስተማረች እያሳየች እንደዚህ አቅማችሁን ደብቃችሁ ራሱ ሀረብ ሀገር የተቀመጣችሁ ሴቶች ራሱ እሷ ተምሳሌት ትሆናችኋለች። ገብቷችኋል አይደለ? መስራት እየቻላችሁ እንዲህ በግሩፕ እንደዚህ ሰርቶ መለወጥ ከተቻለ እዚህ በረሃ ላይ ምን ይሰራል? ብር አይደል የሚፈልገው? እንደዚህ ተሰርቶ ብር ከተገኘ እንዴ ምን ችግር አለው? ክብራችሁን እኮ የሚያውቀው ፈጣሪ እናንተ ብቻ ናችሁ። ማንም ወንድ ጋር አብራችሁ ሰራችሁ አብራችሁ ሆናችሁ ባይዘወይ በዩቲዩብ ላይ በጣም በቃ የሆነ ስለተቃቀፉ የሆነ ነገር ስለተፈጠረ የሆነ በቃ እንዴት ነው በቃ ይሁን እንዴት ብዬ ላስረዳችሁ። አንድ ሰው አሁን ስለተጋጋጠ እኔ አሁን ከቢኒያም የሚደብረኝ ነገር እንትና ጋር አንገቷ ጋር እየገባ የሆነ ልጥፍ ብሎ የሚቆየው ነገር እሱ ነገር አሁን ቦታ አለው እንደዛ የሚቆይበት ነገር ያ ነገሩን ብቻ እንዲያስተካክል ነው እንጂ ከዛ ውጪ ግምጃዬ ምንም እኔ የሚደብረኝ ነገር ከግምጃዬ ጋር ምንም ነገር የለም። እስካሁን በማያት እስካሁን ድረስ ማለት ነው። ምንም ሲጠይቋት እንኳን ማዳበሪያ ያወፍራል ማዳበሪያ ግን ያለው ወንድ ጋር ነው ስትባል ማዳበሪያው ምንድነው? ቢኒያም ዘይሌና ብላ እኮ የደወለ ሴት ናት እኮ ግምጄ። አንዳንዴ ማለት ታስቀኛለች እግዚአብሔርን። በጣም የዋህነቷ በቃ የሌለ ነው። ስለዚህ እንደዚህ የዋህ ሰዎችን ብናበረታታ በጣም መልካም ነገር ነው። በህይወታችን ውስጥ መጥተው የሚረብሹን እንደዩ አይነት 5 ወር 6 ወር የሚቸክስብን ሰው አይደለም ማበረታታት ያለብን። እነሱን ደግሞ ይስሩ፣ ግን ርዕሱን ሊያሳውቁን ይገባል። ምንድነው ይሄ ርዕስ? ምን ላይ ናቸው? 6 ወር ሙሉ ሰው በውሸት ዝም ብሎ እየመጣ ቪዲዮ ይሰራል እንዴ? ምን እናርግኛ? ስለዚህ ያ ነገር ይስተካከልልን ነው እንጂ እኛ እዩም አትስራ አላልንም። ማንም ሴት ሰርቶ ከወንዶች የበላይ ሆኖ ማሳየት መብታቸው ነው። ገብቷቸው አላለ? ሁሌ ሴትነት ተጨቁኖ አይደል የሚኖረው የነበረው። አሁን ደግሞ ሴትነታችሁን በምንም በሀረብ ሀገር አሁን የተመሰከረላት ናት ሴት። በማንኛውም እርዳታ ላይ የምትገኘው ሴቶች ናቸው በብዛት። በዩቲዩብ በማበረታት ደረጃ ሴቶች ናን በብዛት የምንገኘው ማለት ነው። በብዛት በእርዳታ ላይ የምትገኙት በብዛት ሴቶች ናቸው። ስለዚህ እናንተ ደግሞ አቅማችሁን አሳይታችሁ የበላይ ሆናችሁ ኢትዮጵያ ማስጠራት አለባችሁ። እውነት የጣይቱ ሁለተኛ ሆናችሁ መገኘት መቻል አለባችሁ፣ የኢትዮጵያ ሴቶች ማለት ነው። እርስ በራሳችሁ አትበላሉ። የሆነ የእናንተ ባልሆነ ወንድ ላይ አትበላሉ። በቃ ወንድምነት ክብር ነው። ማንም ሰው መዋለድ ቋንቋ ነው። ወንድማችሁን በወንድምነት ብቻ እስከ መጨረሻ ድረስ ወዳችሁ መዝለቅ አለባችሁ። ፍቅረኛችሁን ፍቅረኛ ማይሆናችሁ ደግሞ ነገ ከሆነ ወደ ፍቅር ውስጥ ሳትገቡ በፊት ማስጠንቀቅ። በቃ እኔ አንተ እንደዚህ ነህ ወንድሜ ነህ፣ በቃ አለቀ። ከዛ በኋላ ሀሳብ ቢቀየር ምናምን ያንን ሰው ኢግኖር ማድረግ። ካጠገባችሁ ኢግኖር ስታደርጉት ራሱ ይገባዋል፣ ማንነቱ ይገባዋል። በቃ የሚያከብርሽ ሰው በጓደኝነትም ሆነ በምን የሚያከብርሽ ሰው ላንቺ ቦታ አለው።
እያንዳንዱ ሴት ማለት ነው። ስለዚህ ሴቶችዬ አንዳንዴ የምታወሩትን ወሬ እያወቃችሁ፣ አንዳንዴ የሆነ ፎቶ የምትለጥፉትን ነገር እያወቃችሁ፣ አሁንም ቢሆን ቦታ እየሳታችሁ ነው። የምሬን ነው የምላችሁ፣ ቦታ እየሳታችሁ ነው። ወደ ራሳችሁ ተመለሱ። አበዳችሁ ወይ? የአረብ ሀገር ሴቶች ጨለሉ፣ ራሳቸውን አያውቁም አትባሉ። መሳቂያ መሳለቂያ አትሆኑ። እኛ ክብር ያለን ሴቶች ነን፣ የአረብ ሀገር ሴቶች ማለት ነው። በጣም ክብር ያለን ሰው፣ በጣም ከማንም ከምንም። እውነቴን ነው የምነግራችሁ። ስለዚህ ራሳችሁን ዝቅ አታድርጉ። የማይሆን ነገር እየተናገራችሁ በማይመለከታችሁ ነገር እያወራችሁ በተለይ ገስት ላይ የምትቀመጡ ሴቶች ማለት ነው፣ ክብር በቃ ለክብራችሁ ተጨነቁ። ካፋችሁ ለሚወጣው ቃላት ተጨነቁ። ነገ ትወልዳላችሁ። ነገ የራሳችሁ ባል ይኖራችኋል። ባላችሁ የሚያፍርበትን ነገር አትናገሩ፣ ለሰው ብላችሁ ማለት ነው። ገብቷችኋል አይደለ? ስለዚህ የኛ ውድ ቤተሰቦች ነገም ተነጎዳም ሴቶችዬ፣ የስደት ሴቶች የበላይ እንደምትሆኑ ተስፋ አለኝ። ግምጃዬን ማለት ነው በደንብ ተከታተሏት። 100,000 አስገቧት፣ ይገባታል። ለመቼ ነው ታዲያ የምትወዱት እናንተ? ለማዳን ቆመ ዩቲዩበር ያልሆናችሁ ለማን ልትሆኑ ነው? ለማን እስኪ ንገሩኝ። ለማን ነው የምትሆኑት? ስለዚህ ሌሎችም ካላችሁ እኔ ያላየኋችሁ ካላችሁ ሜሽን አድርጉልኝ። እግዚአብሔር ቪዲዮአችሁን እየሰራው ነው። በቃ እንትን ምለው ሳፖርት ማደርገው ባለችኝ አቅም ማለት ነው። ባለችኝ አቅም በቃ ይደርሳል፣ ይታያል። የሆነ 10 ሰው ያው 10 ሰው ሳፖርት ያደርጋል። ገብቷችኋል አይደለ? ሰው እናበረታታት ይገባል። በጣም አሪፍ ስራ ነው ይዛ እየመጣች ያለችው ግምጃዬና ቢኒያም ማለት ነው። ቢኒያም ደግሞ መችለጥለጥና አቁሞ ኮስታራ ወንድ ሆኖ እንደማይው ተስፋ አለኝ። ደጋግሜ ነው የምነግረው፣ ለራሱ ብዬ ነው፣ ቀንቼ ምናምን ደግሞ አይደለም። እሺ ደግሞ ወደ እሷ ዞርሽ ምናምን እንዳትሉኝ። በቃ ጥሩ አቋም ያለው ስራ መስራት የሚችል ሰው የሆነ ነገር ሲጎለው የጎደለውን ነገር መናገር ነውር አይደለም፣ ኃጢአት አይደለም። በቃ ኮስተር ብሎ ግምጃዬም ኮስተር ብላ ሴትነቷን ከዚህ በላይ አስከብራ እንዳያት ነው የምፈልገው። በጣም ኮንፊደንስ ሙሉ ናት። በነገራችን ላይ ግምጃዬ እንደማንም ሴት አይደለችም። ኮንፊደንሷ ጥግ ድረስ ነው። የመስራቱን አቅም አላት። በቃ ከሰዎች ጋርም ስትተዋወቅ በሙሉ ኮንፊደንስ እንደዚህ ነኝ እንደዚህ አትሸማቀቅም። ይሄ ነገሯ በጣም ደስ ይለኛል። ሰው ባለው ነገር የማያፍር ሴትም ሆነ ወንድ ባለው ገላ ባለው ሁኔታ ማያፍር ሴት እኔ በጣም ደስ ይለኛል። የምሬን ነው የምነግራችሁ። ለምን ቀዳዳ ልብስ አልለብስም። እኔ ሳላፍር እዛ ቦታ ላይ ከሄድኩኝ እኔ ጎበዝ ነኝ፣ ለራሴ ጀግና ነኝ። በቃ እንደዛ ብዬ ነው ማምነው። ውይ ይሄ ልብሴ እንደዚህ፣ ውይ ፊቴ ተበላሽቶ፣ ውይ ፊቷ ምን ይመስላል ለሚሉ ሰው ቦታ ለመስጠት ፊቴን አሁን እኔ ብበላሽ እኔ ፈልጌው አይደለም፣ እግዚአብሔር ነው የፈጠረብኝ አይደል እንዴ? ስለዚህ ፈጣሪ ነው ቆንጆ የሚፈጥረው፣ ከፍ ዝቅ የሚያደርገው ፈጣሪ ነው። እኛ የምድር ሰዎች ነን። እኛ ጭቃ አይደለ፣ ጭቃ ነው እንደፈለጋችሁ ዲዛይን የምትሰሩት። ስለዚህ ሁላችሁም ለምታደርጉት ነገር አስቡበት። እናመሰግናለን ቤተሰቦችዬ። ብዙ ስራ እንሰራለን። እናመሰግናለን። ባይ አለብን